ኪዳነ ምሕረት እናቴ ልጆቹ አንዳችን የሚበላላችሁ አላቸው። ክርስቶስ የሚበላ ያላችሁ ብሎ ለሐዋርያት የሚጠይቀው ምግብ አይደለም። ክርስቶስ ሌላ ምግብ አለው። ምንድነው ምግቡ? ዮሐንስ ወንጌል ምዕራፍ 4 ላይ ሄዱና አንብቡ። ሳምራዊቷን ሴት ካስተማረ በኋላ የሚበላ ምግብ አምጥተው ሊሰጡት ሲሉ አልበላም አላቸው። ሌላ ምግብ የበላ መስሏቸው ነበረ ይላል። ክርስቶስ ግን ምግብ አልበላም፣ የላከኝን ፈቃድ አደርግ ዘንድ እሱ ምግቤ ነው መጠጤ ነው። ክርስቶስ ምግብ መጠጥ ብሎ የሚጠላው የአባቱንና የእሱን የመንፈስ ቅዱስን ፈቃድ ምን ሲል ሲፈጽም፣ ሰዎች ሲድኑ ነው። ፈቃዱን ሲፈጽም ነው። ፈቃዱ ምንድነው ካላችሁ ደግሞ ቅዱስ ጳውሎስ ተናግሯል። ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ። ይሄ የእግዚአብሔር ምግቡ ነው። በላው ጠጣው የሚለው እግዚአብሔር መቼ መሰላችሁ? ኃጢአተኛ ሲመለስ፣ እንባውን ሲያፈስ፣ ንስሐ ሲገባ ይሄን ምግብ ይለዋል፣ መጠጥ ይለዋል። አንዳች የሚበላላችሁ የሚለው ጥያቄ ለሐዋርያቱና ለቤተ ክርስቲያን አገልጋዮች ማለት ይሄ ነው። የሚበላላችሁ ማለት የተመለሰ ነፍስ አለ፣ ያጠመዳችሁት ዓሣ አላችሁ እንደማለት ነው። ሐዋርያቱ ምን አሉት? የለንም ብለው መለሱለት። አረ የለንም ሲሉ አልነበረ ጻድቃን? አብልታችሁኛል ሲላቸው ምን አላልንህም ብለው ነው። እየሰማችሁ ነው? አዎ። ትንሽ ጠጠር ሲል ደግሞ ስሙ ውስጥ ይበላል እና የሚበላላችሁ ሲላቸው የለንም አሉ። ልክ በጻድቃን ልማድ ማለት ነው። የለንም አላጠመድንም ዓሣ ሲሉት መረቡን ከታንኳይቱ በስተምን ጣሉታል? በስተቀኝ ጣሉት። በዕለተ ምጽአት ክርስቶስ ሲመጣ የሚያጠምዳቸው ዓሦች በየት የሚቆሙትን ነው? እግዚአብሔር በቀኝ ያቆመነውላችሁ። ያኔ በቀኝ የተገኘህ እንደሆን ትጠመዳለህ አይደል? ትገባለህ። ስለዚህ በስተቀኝ ይኸው ጣሉ አለ። እንዴት የለንም ትላላችሁ? ጣሉ እንጂ አላቸው። በስተቀኝ ጣሉ። ከዚያም ከዓሣው ብዛት የተነሳ ሊጎትቱት አቃታቸው። ኢየሱስ ይወደው የነበረው ደቀ መዝሙር ጴጥሮስን ጌታ እኮ ነው ብሎ መለሰለት። ማን እኮ ነው አለ? ማን ነው ያለው? ዮሐንስ። ለምን? ጌታ ያላወቁት በግርማው ነው አይደል? ዮሐንስ ግን ያውቀዋል፣ በግርማውም አይቶታል። በዕለተ ምጽአትም በግርማ መለኮት በክብረ ትስብእት ሲመጣ ዮሐንስና አይነት ቅዱሳን ያውቁታል። ጌታ እኮ ነው አለ። ጴጥሮስም ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ። ሌሎቹ ደቀ መዛሙርት ግን ከምድር 200 ክንድ ያህል እንጂ አራቁም ነበረ። ዓሣ የሞላው መረብ እየሳቡ በጀልባ መጡ ይላል። ምኑን እየሳቡ? ዓሣ የሞላው መረብ ምን እያሉ? በደንብ አስተውሉ። ባለፈው ቅድም ያየነው የሉቃስ ወንጌል ምዕራፍ 5 ላይ ዓሣ አጥምደው ምን ውስጥ ነው የጨመሩት? ምን ውስጥ ነው የከተቱት? ታንኳው ምን እስኪል ደረሰ። አሁን ግን ዓሣውን ወደ ታንኳ አልከተቱትም። ምን እያደረጉ ይዘውት ወጡ? እየጎተቱ። ይሄ ማለት ከምጽአት በኋላ በትንሣኤ ጊዜ ወደ ቤተክርስቲያን መግባት አያስፈልገን። ወደ መንግሥተ ሰማይ ነው የምንገባው። ክርስቶስ ወዳለበት ምድር ነው የምንገባው አይደል? ወደ አዲስ ሰማይ ወደ አዲስ ምድር ነው የምንገባው። ስለዚህ እየጎተቱ ይዘውት መጡ፣ እሱ ወዳለበት ማለት ነው። ሲመጡ በጣም አስገራሚ ነገር አድርጎ ጠበቃቸው ክርስቶስ። ቀረብ ብለው ሲያዩ ወደ ምድር በወጡ ጊዜ ፍም ይላል፣ እሳት፣ የተቀጣጠለ እሳት፣ ዓሣና እንጀራ አስቀምጦ የተጠበሰ ዓሣ። ከኔ ጋር ናችሁ? ምን ፍም አለ፣ የተጠበሰ እና ምን አለ? እንጀራ አድርጎ ጠበቃቸው ክርስቶስ። ኢየሱስም አሁን ካጠመዳችሁት ዓሣ አምጡ አላቸው። አምጡ አላቸው። ስምዖን ጴጥሮስም ሄዶ 153 ዓሣ የነበረውን ይዞ መጣ። መረቡ ብዙ ዓሣ ያለው ሲሆን አልተቀደደም ይላል። ምን አላለም? በዕለተ ምጽአት ቤተክርስቲያን ትቀደዳለች፣ ትታወካለች። ጭቅጭቅ ወደ ሌለባት ቤተክርስቲያን ሁላችንን ያስገባል። ክርክር የለ፣ ውዝግብ የለ አይደለ? እዛ የሰበካ ጉባኤ ክፍያ የለ። ይሄን ወደስ ያላችሁ አሁን ከዚህ ሁሉ በጣም ይገርማል። ምንም ወከባ የለ፣ ክርክር የለ፣ ግርግር የለ። ጸጥ ያለች ናት እዛ። እንደው ለማየት ያብቃን አምላካችን። እንዴት ይሆን ያኛው መንግስት? በአይምሮ እንኳን ማሰብ እኮ አይቻልም። ግን እዚህ ያለው ሁሉ እንደሌለ እርግጠኞች። እዚህ ያለው ንትርክ እንደሌለ። አልተቀደለም። ብዙ ነው ዓሣው እኮ ግን አልተቀደለም። ደግሞ ትላልቅ ዓሦች ናቸው ግን አልተቀደዱም። ቅዱሳን ቢበዙም አይረብሹም፣ አያውኩም፣ አይጣሉ። 7 ከደቀ መዛሙርቱ 7 ነው ይዞ የመጣው። ስንት ናቸው? 7 ፍጹም ነው፣ ፍጹማን ናቸው የሚገቡት። እና ሲጠብቃቸው ደግሞ በዚህ ጋር ፍም አፍሟል ክርስቶስ፣ እሳት አንድዷል። የተጠበሰ ዓሣ። እሳት የተባለች ወንጌል ነች። እሳት አምጻእኩ ለብሔር
ወምን ተፈቅድ ዘንበል አንድ ዶታ በዓለም ላይ እሳትን አመጣው እሷን ከማንደድ በቀር ምን ፈልጋለሁ ብሏል ክርስቶስ። ዓለም ላይ የምንነደው እሳት ወንጌል ነች። የተጠበሰው ዓሣ በክርስቶስ ትምህርት ያመኑ ምዕመናን ናቸው። በማን ትምህርት? ክርስቶስ ዓለም ላይ ሲመላለስ አላስተማረም? አስተምሯል። ስለዚህ እነሱ በፍቅሩ እሳት በወንጌሉ እሳት ተቃጥለው የተጠበሱ ናቸው። የተጠመዱ ብቻ ሳይሆን በቃሉ እሳት የተቃጠሉ እንደ ኤማሁስ መንገደኞች አኮኑ ይነድደን ልብነ ልባችን ሲቃጠልብን አልነበር ወንዘ ይርህቀነ በፍኖት ወንዘ ይፈክር ለነ መጻሕፍተ መንገድ ላይ ሲያስተምረን ልባችን ሲቃጠል አልነበረም አላሉ? በዓሣ እንግዲህ የተቃጠለው የተጠበሰው ዓሣ ማለት በቃሉ እሳትነት የተቃጠለ ልብ ማለት ነው። በክርስቶስ ትምህርት እነሱ አሉ። ያ ዓሣ የተጠበሰው ዓሣ የክርስቶስን ትምህርት የተማሩ ሰዎች ምሳሌ ነው። ክርስቶስ ምን አለ? ከናንተ ካጠመዳችሁት ዓሣ ወደዚህ ምን በሉ አምጡ አለ። በመንግስተ ሰማያት በክርስቶስ ትምህርት ያመኑትም በሐዋርያት ትምህርትም ያመኑትም አንድ ላይ ሆነው ከማን ጋር ይኖራሉ? ከክርስቶስ ጋር ይኖራሉ። እዛው ስለመግባት ያምቅ። በሐዋርያት ትምህርት ያመኑ ጴጥሮስ እየጎተተ ይዞ መጣ። አንተ የመንግስተ ሰማያትን ቁልፍ ሰጥቼሃለሁ ተብሏል አይደል? ስለዚህ እየጎተተ ይዞ መጣ ምዕመናንን ማለት ነው። የክህነት አገልግሎቱን በዚህ ፈጸመ። ስለዚህ በዚህ ስፍራ የታየው ያልተቀደደችው መረብ የሰማያዋ መንግስተ ሰማያት የሰማያዋ ቤተክርስቲያን ምሳሌ ነች። በእውነት እዛች ቤተክርስቲያን ውስጥ ለመገኘት ያምቃል። አንድ የመጨረሻ ነጥብ ላንሳላችሁ። እዚሁ ምዕራፍ ላይ በጣም የሚያጽናናም እኛን የሚመለከት ነገር የተጻፈው የቅዱስ ጴጥሮስ ነገር ነው። ቅዱስ ጴጥሮስ እንደምታውቁት ሐሙስ ዕለት ጌታን ከአንዴም ሶስቴ ክዷል አይደል? ክዷል አልካደ? ክዷል። ከካደ በኋላ ሌሎቹ ደቀ መዛሙርት ጴጥሮስን ያስተናገዱበት ሁኔታ ምን አይነት ጥሩ ሰዎች እንደሆኑ ያሳያል። ገና ርዕሳችን ላይ ዓሣ ላጠምድ ምን እላለሁ ሲል ምን አሉት? እኛም ካንተ ጋር አንተ ከሃዲ ደግሞ ካንተ ጋር ጭራሽ እኛ ልንሄድ ብለዋል አላሉ። አንድ ጴጥሮስን የሚያሸማቀቅ ቃል የተናገረ ሐዋርያ ከማናቸውም በላይ ደግሞ ጴጥሮስን ማሸማቀቅ ከነበረበት ማሸማቀቅ የሚችል ሐዋርያ አንድ ነበረ። ማን ነው? ዮሐንስ። እስከ መስቀል ተከትሏል አይደል? እኔ እስከ መስቀል ስከተለው አንተ ትክዳለህ ደግሞ እነሱ ቢክዱን ያልክድም ስትል አምሽተ አላለው። በጣም የሚገርመው ጌታ የተነሳበት ዕለት ሴቶች ወደ መቃብር ከሄዱ በኋላ ጴጥሮስና ዮሐንስም ወደ መቃብር ሄደው ነበር አብረው እና በሩጫ ነው ሄዱት። በጣም እየሮጡ ነው ሄዱት። በእድሜ ስነግራችሁ ዮሐንስ 28 ዓመቱ ነው፣ ጴጥሮስ 58 ዓመቱ ነው። የበለጠ የሚሮጠው ማን ነው? ዮሐንስ። አብረው ሮጡ ወደ መቃብሩ። በእውነት ምን አይነት ወንድማማችነት ነው! ወደ ክርስቶስ መቃብር የሚሮጥ ጓደኛ፣ ና እንሩጥ የሚል ጓደኛ ይስጠላውላችሁ። ና ኪዳን እናድርስ፣ ና እናስቀድስ የሚል ማለት እኮ ነው። ና እንቁረብ የሚል እና አብረው ሮጠው ዮሐንስ እድሜው ወጣት ስለሆነ ቀድሞ መቃብሩ በር ላይ ደረሰ። ግን አልገባም። ቆሞ ጠበቀው። ማን? ጴጥሮስ። ዛሬ በሥርዓተ ቤተክርስቲያን ወደ ቤተ መቅደስ ሲገባ ዲያቆናት ቆመው ካህናትን አስቀድመው ነው የሚገቡት። ጳጳሳት ቀሳውስት ቢኖሩ ጳጳሳቱን አስቀድመው ነው የሚገቡት። ከጌታ መቃብር የወሰድነው ሥርዓት ነው። ቆሞ ጠበቀው። ይህ ማለት ምን ማለት ነው? ጴጥሮስ የካደ የተከፋ ልቡ የተሰበረ ሰው ነው። ዮሐንስ ግን የጸና ሰው ነው። አላሸማቀቀውም። አንዳንዴኛ በኃጢአት ስንወድቅ እኮ ከእግዚአብሔር በላይ ሌሎች ሰዎች ይከፉብናል። ሌሎች ሰዎች ይብሳሉ። እሱ ይቅር ያለንን ሰዎች ይቅር አይሉንም። በተለይ ጸንተው የተገኙ እንደሆነም አያስቀምጡም። ትንሽ መንፈሳዊ ሕይወት አለን የምንል ሰዎች የወደቀ ሰው እኮ አናስቀምጥ። በሰው ንግግር ጴጥሮስ ተሰብሮ ይቀር ነበር በዚህ ዘመን ቢሆን ኖሮ ይኖረው። እሱ ግን ቆሞ ጠበቀው። ተያይዘው አሁን ደግሞ ጌታን ሲያየው ጌታ እኮ ነው ብሎ ነገረው ለጴጥሮስ። ጴጥሮስም እርቃኑን ነበረና ልብስ ለበሰ ይላል። ወደ ማን ሊጠጋ? ወደ ማን ሊሄድ? ወደ ክርስቶስ። ልብስ ለበሰ፣ ታጠቀ። ከዛ ዘሎ ባህር ውስጥ ተወረወረ፣ እየዋኘ ሄደ። የሚገርማችሁ ጀልባ ያለችው ዛጋ ነው፣ ክርስቶስ ያለው እዚህ ጋር ነው። ጀልባዋ እዚህ ድረስ እስክትመጣ መታገስ አልቻለም ጴጥሮስ። ወርዶ እየዋኘ ደረሰ። ሌሎቹ እንደርሳለን ብለው ነው፣ እሱ ግን አልቻለም። ይወደዋላ ክርስቶስን። ስለዚህ እየዋኘ ሄደ። አባታችን አባ ጊዮርጊስ ዘጋስጫ ጴጥሮስ ከሁሉ ይልቅ ለክርስቶስ ፍቅር ነበረው። ስለዚህ ፍቅር ነች ባህር ውስጥ የወረወረችው ጴጥሮስን ይላል።
ግን ባህር ውስጥ በመወርወሩ ኃጢአቱ ታጠበለት፣ መካዱ ታጠበለት። ወደ ጌታ ሲደርስ መቼ ደርሳለሁ የአምላኬን ፊት መቼ ያዋለሁ ይላል አይደል? ጴጥሮስ እየዋኘ ወደ ጌታ ደረሰ። በጣም የሚገርመው ክርስቶስ መጨረሻ ላይ ጴጥሮስን አናገረው። ያናገረበት ቦታ በጣም ልብ የሚነካ ነው። ምግብ የበሉበት ቦታ ላይ ምን ነበረ ብያችኋለሁ ቅድም? አቤት አሳ የሚነድ ምን እሳት። ጴጥሮስ ጌታውን የካደው የት ነበር? እሳት እየሞቀ እሳት እየሞቀ የካደውን ጴጥሮስ እሳት አጠገብ አገኘው ጌታ ድጋሚ ማለት ነው። አላውቀውም ባለበት ቦታ አውቃለሁ እንዲለው እድል ሰጠው። ስለዚህ ጠየቀው፣ የዮና ልጅ ስምዖን ሆይ ከሁሉ ይልቅ ትወደኛለህ አለው። ቅዱስ ጴጥሮስ እወድሃለሁ ማለት ፈራ። ይገርማቸው እወድሃለሁ ብሎ ደግሞ ምን ሊመጣበት ነው? ስለዚህ ጌታ ሆይ እንደምወድህ አንተ ታውቃለህ፣ በጎቼን አሰማራ፣ ግልገሎቼን አሰማራ፣ ጠቦቶቼን ጠብቀኝ። ከወደድከኝ ሕዝቤን አገልግለህ አንድን አገልጋይ፣ አንድን ካህን፣ አንድን አባት፣ አንድን ጳጳስ ክርስቶስ ለሹመት ብቁ ነው ወይስ አይደለም ብሎ የሚመዝነው እኔን ትወደኛለህ ወይ ብሎ። እኔን ከወደድከኝ በጎቼን ምን ትላለህ? ትጠብቃለህ። ጠየቀው። ግን በጣም የሚገርመው አሁን ጴጥሮስ መሾሚያው ጊዜ ነው ወይ ነው? እኔ እግዚአብሔር ቸርነቱ እንድታዩት በካደው በአንድ ሳምንት ውስጥ እኮ በ4 ቀን ውስጥ ነው። እስቲ ለጵጵስና ለፓትርያርክነት የዛሬ 4 ቀን አላውቀውም ብሎ ጌታውን የካደውን ሰው ምረጡ ብንባል እንመርጣለን? ክርስቲያንም አናደርገውም። ሰው አይኑን ማየት አንፈልግም። ክርስቶስ ግን እንዴት አይነች! ይሄ ማለት ለኛ ለበደለኞቹ መጽናኛ ነው። ቀድሞ ነግሮን ነበር፣ 3 ትክደኛለህ፣ በተመለስክ ጊዜ ወንድሞችን አጽና ብሎት ነበር። ንስሐ ማለት መመለስ ብቻ ሳይሆን ሌሎችንም ማጽናት ነው እና በወደቁ በቆሰሉ ሰው ለቤተክርስቲያን አገልግሎት የሚሰማራው ንጹህ ስለሆነ ብቻ አይደለም። ድክመቱን፣ ውድቀቱን፣ ቁስሉን ወልውሎ አጥቦ ወደ ቦታው የሚመልሰው ማን ነው? ሁላችንን ይመልሳል። የሰማነውን በልቡናችን ያሳድርብን።